ጊዜው 1966 ዓመተ ምህረት ነበር። በጋሪ ኢንዲያና በምትገኝ አንዲት ትንሽ ከተማ ውስጥ የተወለደው የ9 ዓመቱ ማይክል ጃክሰን እኩዮቹ ልጆች በሰፈራቸው ሜዳ ላይ ሲጫወቱ በመስኮት ይመለከት ነበር። አባቱ ጆሴፍ ጃክሰን ከወንድሞቹ ጋር የድምጽ ልምምድን እንዲያደርግ ይጠራዋል። እሱም ከወንድሞቹ ጋር በመቀላቀል ይለማመዳል። አልፎ አልፎ ሲሳሳት እንኳን አባቱ በትክክል ትኩረቱን ሰብስቦ በትክክል እንዲዘፍን ይቆጣዋል። ልምምዱንም ያጠናቅቃል። ቆየት ብሎ በአንድ ምሽት እራት በመመገብ ላይ ያሉ ጆሴፍ አሁን መድረክ ላይ ለማቅረብ ዝግጁ ናቸው ብሎ እንደሚያስብና ከአስተዳዳሪዎች ጋር ስለተነጋገረ በሳምንት 2 ምሽቶች እንደሚሰሩ ይነግራቸዋል። ንግግሩ ልጆቹን ቢያስደስታቸውም እናታቸው ካትሪን ግን ገና ልጆቹ እንደሆኑና ትምህርታቸው ጋር እንዳይጋጭ ያላትን ስጋት ትናገራለች። ጆሴፍ ግን በዚህ ህይወት ውስጥ ያላቸው ምርጫ አሸናፊ ወይም ተሸናፊ ብቻ መሆን እንደሚችል በማሳሰብ ጥቁር በዛ ላይ የደሃ ልጆች በመሆናቸው ምንም ነገር በስጦታ እንደማያገኙና ለዚህም መታገል እንዳለባቸው ያስረዳቸዋል። በመጨረሻም ልምምዱ ይጀመርና ጃክሰን 5 በተሰኘው የባንድ ስም የመጀመሪያ ስራቸውን ያቀርባሉ። ማይክል የመሪነት ሚናውን የወሰደ ሲሆን ክለቡን በጭፈራ ሲያደምቁት ጆሴፍ ከመድረክ ጀርባ ሆኖ በትኩረት ይመለከታቸዋል። ገና ቤት ከመድረሳቸው ጆሴፍ ወደ ልምምድ እንዲመለሱ ይጠይቃል። ካትሪንም አሁን ገና እንደገቡ ታስታውሰዋለች። ልጆቹም እንደደከማቸው ይናገራሉ። ንግግራቸው ያልተዋጠለት ጆሴፍ ጥሩ ስለሰራችሁ ነው የደከማችሁ በማለት በቁጣ ይጠይቃል። ማይክል ብቻም አዎ ጥሩ ሰርተናል ብሎ ይመልሳል። አባቱም በገዛ ቤቱ ሀሳቡን በመቃወሙ ቀበቶውን ፈቶ ይገርፈውና በዚህ ህይወት ውስጥ ወይ ታሸንፋለህ ወይ ትሸነፋለህ የሚለውን የህይወት መርህ እንደ ሁልጊዜው ከደገመለት በኋላ ማይክል ሮጦ በማምለጥ ማድ ቤቱን ዘግቶ ያለቅሳል። ካትሪንም ልታጽናናው በሩ ላይ ትመጣለች። ልምምዱም ይቀጥላል። ከቦታ ቦታ ከአንዱ መድረክ ወደ ሌላው እየተጓዙ በማቅረብ ታዳሚውን በስማቸው ማስደመም ይቀጥላሉ። በዚህ ቀጥሎ 1 ዓመት ያልፋል። ስራቸው ታዋቂ በመሆን ወደ ትልልቅ መድረክ ያመራቸዋል። በአንድ ወቅት ልጆቹ መድረክ ላይ ያቀረቡ ጆሴፍ እንደተለመደው መድረክ ጀርባ ሆኖ ሲመለከት አዘጋጇ ሱዛንን አግኝቶ ስራቸውን እንደወደደችው ይጠይቃታል። እሷም ማይክል ልዩ ተሰጥኦ እንዳለውና በቅርቡ እንደምትደውልለት በመግለጽም ካርዷን ትሰጠዋለች። ከካርዱ ላይም የሞታውን ሪከርድ ኮርፖሬሽን ረዳት መሆኗንም ይረዳል። ማይክል በእንቅስቃሴውና በድምጹ መድረኩን ያደምቀዋል። ታዳሚው ማበረታታቱን ይቀጥላል። ወደ ስቱዲዮ ደርሰው ከሚስተር ጎርዲ ጋር ይገናኛሉ። ማይክል ማቅረብ ሲጀምር ጎርዲ ከሚገባው በላይ እየተንቀሳቀሰ እንደሆነ ይነግረውና እንደገና እንዲሞክር ያደርገዋል። ጆሴፍ ማይክልን ሊቆጣው ሲሞክር ጎርዲ የእሱ ኃላፊነት ልጆቹን በሰዓት እንዲደርሱ ብቻ ማድረግ እንደሆነና ሌላው ነገር ሁሉ በእሱ እንዲቀጥል በመንገር ያስቆመዋል። ማይክል የጎርዲንን ቀልብ ለመሳብ ብዙ አልፈጀበትም ነበር። ሁሉንም ያስደምማል። ዘፈኑ ሲቀጥል ጎርዲ በድምጹ ተማርኮ በዘርፉ ለረጅም ጊዜ ቢቆይም እንደ ማይክል አይነት ተስጦ እንዳላየና ልዩ እንደሆነ ይነግረዋል። ከሱም ጋር ጥሩ ግንኙነትን በመፍጠር ስቱዲዮ ውስጥ ያስተምረዋል። ወደ ቤት የሚኬድበት ሰዓት በመድረሱም ጆሴፍ ወደ ስቱዲዮ ገብቶ ሲቆም ማይክል ጎርዲንን አቅፎ ሲሰናበተው በፈለገው ሰዓት ሊደውልለት እንደሚችል ነግሮ ይሰናበተዋል። ጃክሰን 5 የመጀመሪያ አልበማቸውን ሲጨርሱ ማይክል እድሜው 10 ቢሆንም አልበሙን ለማስተዋወቅ ሲሉ እንደ 8 ዓመት ልጅ ያቀርቡታል። ዲቪዲዎቹ በጥሩ ሁኔታ በመሸጣቸው ብዙ ጋዜጦችና ሚዲያዎችም ቃለ መጠይቅ ለማድረግ ይጋፉ ነበር። ብዙም ሳይቆይ አልበሙ በሆት 100 ዝርዝር ላይ አንደኛ ደረጃን ይይዛል። ከ2 ዓመታት በኋላ ቤተሰቡ በካሊፎርኒያ በሚገኝ ትልቅ ቤት ውስጥ መኖር ይጀምራል። ማይክል ክፍል ውስጥ ነበር። ወንድሙ ጆሴፍ እንደሚፈልገው ነግሮት ወደ ታች ሲወርድ ጆሴፍ ብዙ ጊዜ አብሮት ከሚቆየው አዲሱ ጠባቂው ቢል ጋር ያስተዋውቀዋል። ቆየት ብሎ ማይክል ላማ የሚባል እንስሳን ቤት ውስጥ አምጥቶ ለማሳደግ እንደሚፈልግ ለእናቱ ሲነግራት እሷም የሚያሳድገው አይጥ እንዳለው ብታስታውሰውም ማይክል ግን ስለ ላማው ጥሩ ባህሪያት እየገለጸ ላማ በማምጣት ላይ ድርቅ ይላል። እሷም በሱ እድሜ ላይ ያሉ ጓደኞችን ለማፍራት ቢሞክር እንደሚሻል ብታስረዳውም እርሱ ግን እንደ ሌሎቹ ልጆች መሆን እንደማይችልና ሁሉም ሰው እንደ ታዋቂው ልጅ ብቻ እንደሚያየው እንስሳቶቹ ግን እንደ ማንኛውም ልጅ ቆጥረው እንደሚያጫወቱት በመግለጽ ምክንያቱን ያስረዳታል። እሷም ከተወለደበት ቀን አንስቶ የተለየ እንደሆነና ማንም ሰው ብርሃኑን እንዲወስድበት መፍቀድ እንደሌለበትና ሁልጊዜም ሊያጣጥመው እንደሚገባ ትመክረዋለች። 7 ዓመታት ያልፋሉ። አሁን ማይክል የራሱን አልበም መስራት ይፈልጋል። ለአሳታሚዎቹ የሶሎ አልበም ሀሳቡ የነሱ እንደሆነ ለአባቱ እንዲነግሩት ሲጠይቃቸው ትንሽ ቢገረሙም በመጨረሻ ለማድረግ በመስማማት የመጀመሪያውን የሶሎ አልበሙን በማዘጋጀታቸው የተሰማቸውን ደስታም ይገልጻሉ።
እንደተለመደው የጃክሰን 5 አስተዳዳሪ ወደ ሆነው ጆሴፍ ሄደው ስለ ጉዳዩ ሲያናገሩት ፈቃደኛ መሆኑን ቢገልጽም ጆሴፍ ከጠዋቱ 3 ሰዓት እስከ ቀኑ 11 ሰዓት ድረስ ማይክልን ማግኘት እንዳለበት አሳስቦ ከዚያ በኋላ እርምጃ መውሰድ እንደሚችሉ ይነግራቸዋል። ተስማምተውም ይሄዳሉ። ማይክል አሁን ላማ እንስሳውን አግኝቷል። ከሱ ጋርም ጊዜውን ያሳልፋል። ከዚያም ከቢል ጋር ወደ ስቱዲዮ ሄዶ የአልበሙን የመጀመሪያ ዘፈን መቅዳት ይጀምራል። ዝናው ጣሪያ ቢነካም ሰዎችን በመርዳት ስለሚያምን በካንሰር ሆስፒታል ውስጥ ያሉ ሰዎችን፣ ልጆችን ይጎበኛል። አንድ ቀን ጠዋት ሙሉ ቤተሰቡን ከእንቅልፍ ቀስቅሶ አንድ የጭነት መኪና ፊት ለፊታቸው አስቆሞ ከውስጡ ቺምፓንዚ አቅፎ ብቅ ይላል። አዲሱ የቤት እንስሳው እንደሆነም በመግለጽ በእንስሳት ላይ ምርምር ከሚደረግበት አሰቃቂ ቦታ እንዳዳነው ሲናገር ጆሴፍ በስራው በማሾፍ ይስቃል። ማይክል ክፍሉ ገብቶ በልጅነቱ በጣም ይወደው የነበረውን የኒቨርላንድ የልጆች መጽሐፍ ለቺምፓንዚው ያነብለታል። ከቀናት በኋላም ማይክል ፊቱን ለማስተካከል ቀዶ ጥገና ለማድረግ ይሄዳል። በእጁ ላይ በሚታየው የቆዳ በሽታ ምክንያት መድኃኒት ቢወስድም ስለፊቱ ቅርጽ ይበልጥ ይጨነቃል። ዶክተሩ መልከ መልካም እንደሆነ ቢነግረውም ማይክል ግን የፊቱ ቅርጽ ልክ እንዳልሆነ ስለሚያምን ቀዶ ጥገናው እንዲደረግለት ይገልጻል። ከቀዶ ጥገናው በኋላ ወደ ቤት ሲመለስ ታዲያ ድምጹን አጥፍቶ ወደ ክፍሉ ለመግባት ሲሞክር አባቱ አይቶ ሲጠራው ዞሮ ሲመለከተው ፊቱን ያስተዋለው ጆሴፍ ጠርቶ ፊቱን በማየት ምን እንደሆነ ይጠይቀዋል። ማይክልም በሳይንስ ምክንያት እንደሆነ በመናገር ትቶት ይሄዳል። ማይክል አሁን ደግሞ ቀጭኔም አለው። የመጀመሪያው ደረጃ ቀዶ ጥገና ሲጠናቀቅ ራሱን በመስታወት በደስታ ይመለከታል። ቆየት ብሎም ከአድናቂዎቹ የተላኩ ደብዳቤዎችን ከእህቱ ጋር እያነበበ ሳለ ፊቱ በጣም ቆንጆ እንደሆነ ትነግረዋለች። የማይክል ዓላማ ዓለም እንደ አንድ የባንድ አባል ብቻ ሳይሆን በተለየ እይታ እንዲያዩ ካለው ፍላጎት የተነሳ ይህንን ሲሰማ ይደሰታል። ባጠገቡም ሌላኛው የቤት እንስሳው የሆነው ዘንዶ ይታያል። በዚህ መሃል ወንድሙ ጆሴፍ ስብሰባ እንደጠራ ነግሮት ይወርዳል። ማይክል ወደ እነሱ ሲደርስ ጆሴፍ በጭብጨባ ተቀብሎ በዓለም ላይ ያለውን ስኬት ሁሉ ብቻውን እንዴት ሊያሳካ እንደሚችል በማንሳት ያሾፍበታል። አሁን ለመላው ባንዱ የላይቭ አልበም ጉዞ እንደወሰነ ሲነግረው ማይክል ላስብበት በማለት ቢመልስም ጆሴፍ ምን ማሰብ እንዳለበት እሱ እንደሚወስንለት በማስታወስ አሁን ዝነኛ በመሆኑ ከነሱ የተሻለ እንደሆነ ያስብ እንደሆነ በቁጣ ይጠይቀዋል። ካትሪን ጣልቃ ለመግባት ብትሞክርም ጆሴፍ ወዲያውኑ ዝም ያሰኛታል። ማይክል በንዴት ተነስቶ ከቤት ይወጣና ቢልን ራቅ ወዳለ ቦታ ይዞት እንዲሄድ ይጠይቀዋል። ሲወጡ ብዙ አድናቂዎች በር ላይ ነበሩ። ሸለቆውን አቋርጠውም ጸጥ ወዳለ ስፍራ ሲደርሱ ማይክል ጆሴፍ በሱ መጠቀም ብቻ እንደሚፈልግና ለሱ ግድ እንደሌለው በመናገር የሱን እቅድ ለብቻው ሶሎ ቱር ማድረግ ቢሆንም ጆሴፍ ግን የሱን ፍላጎት ሳይጠይቅ የባንድ ቱር ማዘጋጀት ፈለገ። ቢል ከቤት ወጥቶ መኖር እንደሚችል ሀሳብ ቢያቀርብም ማይክል ለዚህ ዝግጁ እንዳልሆነም ይገልጻል። ቢል ህይወት ቀላል እንዳልሆነች ሲነግረው ማይክልም ቤተሰቡን እንደሚወድ ነገር ግን በራሱ ብቻ መቆም እንደሚፈልግ ይናገራል። ቢል ጆሴፍ መቼም ቢሆን እንደማይቀየርና የሚያደርገው ነገር ሁሉ ለመላው ቤተሰብ ስኬት እንጂ ስለ ልጆቹ ፍላጎትም ሆነ ደህንነት ምንም ግድ እንደማይሰጠው ጭምር በመናገር የራሱን ቡድንና ጥሩ ጠበቃ እንዲቀጥር ይመክረዋል። ማይክል የራሱን ሶሎ ቱር ያካሂዳል። ከ2 ዓመታትም በኋላ ማይክል አዲስ መልክና ከበፊቱ ይበልጥ ዝነኝነትን አትርፏል። በአንድ የስምምነት ስብሰባ ላይ ማናጀሮቹ ማይክል ብዙም ያልወደዳቸውን ሀሳቦች ያቀርባሉ። የማይክልን ትኩረት የሚስብ ሀሳብ ያቀረበው ብቸኛው ሰው ጆን ብራንካ ነበር። ሀሳቡም ብቻውን ከባንዱ ውጪ መቀጠል እንደሚሻል ሲሆን ማይክልም በንግግሩ ተስቦ ማን እንደሆነ ይጠይቃል። ራሱን በማስተዋወቅ የቢች ቦይስ ኒል ዳይመንድ እና ቦብ ዲላን ወኪል እንደሆነ ሲገልጽ ማይክል ምን ማሳካት የሚፈልግ እንደሚመስለው ይጠይቀዋል። ጆንም በዓለም ላይ ትልቅ ሙዚቀኛ መሆን እንደሆነ ይመልስለታል። ማይክልም እሱ በዚህ ህልሙ ሊረዳው ይችል እንደሆነ ይጠይቀዋል። ጆንም አዎ በማለት በሙሉ ልብ ይመልስለታል። ማይክልም እንዴት ብሎ በመደነቅ ሲጠይቅ ጆን እንደሱ ያለ ሌላ ማንም እንደሌለና ለወደፊትም እንደማይኖር ይነግረዋል። ማይክል ሌሎቹን ያሰናበትና ብቻቸውን ከሆኑ በኋላ የመጀመሪያ ስራው የሆነውን አባቱን ከሱ ማናጀርነት በተሻለ ፍጥነት ማባረር ነበር። ጆሴፍ ቤት ውስጥ እያለ አንድ ቴሌግራም ይደርሰዋል። ከማይክል ማናጀርነቱ የሚያሰናብተው የአንድ አረፍተ ነገር ደብዳቤ ካነበበው በኋላ በድንጋጤ ደርቆ ይቀራል። ወዲያውኑም ወደ ካትሪን ሄዶ ደብዳቤውን ያሳያታል። ፊት ለፊቱም ቆሞ ሊነግረው ባለመቻሉ መቀጣት እንዳለበት በመናገር ሲጮህ፣ ካትሪን ግን ምንም ማድረግ እንደሌለበትና ማይክል ለራሱ መወሰን የሚችል ትልቅ ሰው እንደሆነ ስታስረዳው ጆሴፍ ይበልጥ ቁጣው ይበረታል።
ካትሪን ያገኙት ነገር ሁሉ በማይክል ምክንያት በመሆኑ ልጁን ማመስገን እንዳለበት ብትነግረውም ጆሴፍ ግን ሁሉንም ከትንሽ ከተማ አውጥቶ እዚህ ያደረሳቸው እሱ መሆኑን በኩራት ሲናገር ካትሪን በድርቅናው ተማራ ትታው ትወጣለች። ቢልና ማይክል ሱቅ ገብተው እየገዙ እያለ አንዲት ወጣት እናት ማይክልን በማየቷ ደንግጣ ለልጇ እንዲፈርምለት ትጠይቋለች። ብዙም ሳይቆይ ብዙ ሰዎች ፊርማውን ለማግኘት በዙሪያው ይሰበሰባሉ። እሱም በደስታ ለሁሉም ይፈርምላቸዋል። እንደ ድሮ ከወንድሞቹ ጋር ለመጫወት የእንቆቅልሽ ጨዋታ መጫወቻ ይዞ ወደ ቤት ቢመጣም እነሱ ባለመስማማታቸው ወደ ክፍሉ ገብቶ ከቺምፓንዚው ጋር ይጫወታል። አይስክሪም ሊያመጣለት ወደ ታች ሲወርድም ደብዳቤ ይዞ ከቆመው ጆሴፍ ጋር ይገጣጠማል። ጆሴፍ ማይክልን እንዲያነበው ቢጠይቀውም ማይክል ግን በዝምታ ይዋጣል። ጆሴፍም ስለ ቤተሰባዊነት መማር ያለበት ብዙ ነገር እንዳለ ነግሮት ይሄዳል። ማይክል የካንሰር ህሙማንን ለመጠየቅ ሆስፒታሎችን መጎብኘቱንም ይቀጥላል። ቆየት ብሎ ቃለ መጠይቆችን ማድረግ እንደማይፈልግ ገልጾ የምን ጊዜም ታላቅ የሆነውን ቱርና አጭር ፊልም የመስራት ህልሙን ለጆን ይገልጽለታል። ጆን ግን ጥሩ ሀሳብ እንዳልሆነ ቢነግረውም ማይክል ግን በአቋሙ ይጸናል። ጆንም አሁን ለአዲሱ ጉብኝቱ አሪፍ ዴሞኖችን መስራት እንዲያስቀድም መክሮት ማይክል አዳዲስ የዘበን ሀሳቦችን በማፍለቅ በእነሱ ላይ መስራት ይጀምራል። በጥቁር ህዝቦች ላይ የሚደርሰውን ጥቃት በቴሌቪዥን ሲመለከት በጉዳዩ ተነክቶ በዚህ ዙሪያ መስራት እንዳለበት በመገንዘብ በሙሉ ኃይሉ ወደ ስራ ይገባል። ወደ ድብቁ የሂፕሆፕ ማህበረሰብ ለማምራት ወስኖም ጉዞ ሲጀምር ቢል ግን አደገኛ እንደሚሆን ገልጾ ለማረጋጋት ቢሞክርም ማይክል ጥሩ እቅድ እንዳለው ይነግረዋል። ቦታውም ይደርሳሉ። ዳንሳቸውን ሲያሳዩት በእንቅስቃሴያቸው ሪትም ይመሰጣል። ከነሱ አንዱ ፊርማውን ሲጠይቀው ታዲያ ማይክል እሱን ለማግኘት ፈቃደኛ ስለመሆኑ አመስግኖ ሙዚቃና ዳንስ ሁላችንም የምንጋራው የጋራ ሀብት፣ ሙዚቃ የዓለም ቋንቋ በመሆኑ ዓለምን መለወጥ ትችላላችሁ በማለት በቅልጥፍናና በእርጋታ የሚሰራ ውዝዋዜን ያስተምራቸዋል። ሁሉም ራሳቸውን በዳንሱ ስሜት ውስጥ ገብተው ያገኙታል። ማይክልም ሁሉንም በአንድ አጭር ፊልም ውስጥ እንዲሳተፉ እንደሚፈልግ ይነግራቸዋል። ልምምዱ ለቀናት ይካሄዳል። ማይክልም ዘፈኖቹን መስራትና በየመሃሉ ፊልም ማየቱን ይቀጥላል። ከአንድ ልብ አንጠልጣይ ፊልም ሀሳብ በመነሳት የሚሰራው ፊልም ምን ሊመስል እንደሚችልም መነሻ ያገኛል። ትሪለር ብሎ ይጠራዋል። ዳንሰኞቹም ተመሳሳይ ልብስ እንዲለብሱ በማድረግ እሱ ለየት ያለ የጭራቅ መልክ በሜካፕ ተላብሶ ቢሊ ጂኒን ያቀርባሉ። ይሄ ስራው ማይክልን ወደ ዝናው ማማ ከፍ በማድረግ የሪከርድ ኩባንያ ፕሮዲውሰር ጋር እንዲገናኝ ምክንያት ይሆናል። ማይክል በፊልሙ ተቀባይነት ደስተኛ ቢሆንም ተጨማሪ ነገር ማድረግ ይፈልጋል። ጆን ቪዲዮዎቹ በኤምቲቪ ላይ መቅረብ እንዳለባቸው ፕሮዲውሰሩን ቢጠይቅም ፕሮዲውሰሩ ግን የማይቻል ነገር መሆኑን ወዲያውኑ ይገልጻል። ጆን በኤምቲቪ ላይ ከተጫወተ ሪከርዶቹ በብዛት እንደሚሸጡ ቢያስታውሰውም ፕሮዲውሰሩ ኤምቲቪ የጥቁር አርቲስቶችን ስራ እንደማያጫውት በመግለጽ የማይቻል ነው ይላል። ማይክል ድምጹን ከፍ አድርጎ ሙዚቃው ለሁሉም ሰው እንደሆነ ይናገራል። ፕሮዲውሰሩ ከዚህ በፊት እንደሞከረው ቢገልጽም ነገሩ ያልተዋጠለት ማይክል ይበልጥ መሞከር እንዳለበት ይመልስለታል። ወዲያውኑም ረዳቱን ጠርቶ ከኤምቲቪ ማናጀር ጋር እንዲያገናኙት ይነግራቸዋል። ስልኩ ይገናኛል። ዘፈኑን አየር ላይ እንዲያወጡት ይነግራቸዋል። እንደተለመደው ወዲያውኑ ጥያቄው ተቀባይነት ቢያጣም ፕሮዲውሰሩ ቪዲዮውን በ10 ደቂቃ ውስጥ ካላጫወቱት ብሩስ ስፕሪንግስተን፣ ቢሊ ጂን፣ ቦብ ዲላንን እና ሌሎችንም ያካተቱትን አርቲስቶችን በሙሉ ከኮንትራታቸው እንደሚያነሳ ዝቶ በማስፈራራት ስልኩን ይዘጋዋል። በማይክል ፊትም ፈገግታ ይታያል። ጊዜው 1983 ዓ.ም ነው። ማይክል ሙንዎክ በመባል የሚታወቀውን ዳንሱን እያሳየ ቢሊ ጂንን በካሊፎርኒያ ላይ ያቀርባል። ትሪለር የተሰኘው ስራው ደግሞ 25 ሚሊዮን ቅጂዎች የተሸጠ ሲሆን ህዝቡ ደስታውን በጩኸት ይገልጻል። ከመሃል ሆኖ ሰላምታ ሊሰጥ ሲወጣ ደግሞ መንገዱ በሰው ተሞልቷል። አባቱ እንዴት የገንዘብ ማምረቻ ማሽን ብቻ እንደሆነ በፌዝ እየጮኸ ብቅ ቢልም ሌላው ቤተሰቡ ግን እንኳን ደስ አለ ይሉታል። ቆየት ብሎ ጆሴፍ ዶን ከተባለ የድሮ ፕሮዲውሰር ጓደኛው ጋር ሲገናኝ የጃክሰን መመለስን ማብሰር እንደሚፈልግ ይነግረዋል። ዶን ማይክል ይኖራል ብሎ ሲጠይቀው ጆሴፍም እያመነታ አዎ በማለት ዓለም አቀፍ የሙዚቃ ትርኢት እንዲያሳዩ ሀሳብ ያቀርባል። የድል ጉብኝት እንደሚባልና እንደ ሮልስ ሮይስ ካሉ ትልቅ ኩባንያዎች ስፖንሰርሺፕ ማግኘት እንዳለበት በመጠቆም ጥሩ ፕሮሞተር እንደሆነ አንስቶ ያሞግሰዋል። ዶን አሪፍ ሀሳብ በማለት ፔፕሲ በገበያ ውስጥ ወደፊት የመራመድ እቅድ ስላለው ጥሩ ማስታወቂያ ይፈልጋል። ማይክልም በጣም ምርጡ አዲስ ገጽታቸው መሆኑ ይችላል። ነገር ግን ማይክልን የማያመጣ ከሆነ እንደማይሆን ይነግረዋል። ማታ ማይክል ወደ መኝታ ክፍሉ ሲያቀና አባቱን በክፍሉ ውስጥ በማየቱ ይደነግጣል።
ከትንሽ ከተማ የመጣ አንድ የደሃ ልጅ በዓለም ታሪክ በብዛት የተሸጠውን አልበም ይሰራል ብሎ ማን ያስባል? ግሩም ነው በማለት ማይክል አጠገቡ እንዲቀመጥ ይጠይቀዋል። ማይክል ግን ሞቅ ብሎሃል በማለት ችላ ይለዋል። ከዛም ጆሴፍ ከወንድሞቹ ጋር የባንድ ጉዞ መሄድ እንዳለበት ይነግረዋል። ማይክል ግን ከእንግዲህ ልጅ እንዳልሆነና የራሱን ህይወት መኖር እንደሚፈልግ ሲነግረው ጆሴፍ ያለ ቤተሰብህ እዚህ ደረጃ ላይ አደርስም ነበር በማለት ወደ ማይክል ጠጋ ብሎ ለዶን ጉብኝቱን እንደሚያደርጉ ደውሎ እንደሚነግረው ነግሮት ይወጣል። ጉብኝቱ ይካሄዳል። በአንድ ልምምድ ወቅት በተፈጠረ አደጋ የማይክል ጭንቅላት ጸጉር በእሳት ይያያዛል። ሁሉም ሰው ተረባርቦ ያጠፋውና ወዲያውኑ ወደ ሆስፒታል ይወሰዳል። መላው ቤተሰብ በሆስፒታሉ በር ላይ ቆሞ በጭንቀት በመጠበቅ ላይ ሳለ ዶክተሩ ይወጣና ሁኔታው እየተሻሻለ እንደሆነና የልብ ምቱን ከፍ ለማድረግ እየሞከሩ ቢሆንም ማይክል በከፍተኛ ህመም ውስጥ ነው በማለት የሶስተኛ ደረጃ ቃጠሎና በርካታ የተጎዱ ነርቮች አሉበት በማለት ያስረዳል። በነገሩ ክብደት ያልተነካው ጆሴፍ ዳግመኛ መድረክ ላይ ማቅረብ ይችል ይሆን በማለት ይጠይቃል። ካትሪንም በድንጋጤ ትመለከተዋለች። ዶክተሩ ልጁ ለመሞት ተቃርቦ እንደነበርና አሁን የሚያስፈልገው የቤተሰቡ ድጋፍ እንደሆነ በማሳሰብ ወደ ማይክል ተመልሶ ጭንቅላቱ እያገገመ በመሆኑ ተጨማሪ ቀዶ ጥገናዎች እንደሚያስፈልጉት ይገልጻል። ማይክልም ዊግ መልበስ ያስፈልገው እንደሆነ ሲጠይቅ ዶክተሩም መጀመሪያ ከቀዶ ጥገናው ማገገም እንዳለበት በመናገር ይመልስለታል። ማታ ላይ ቢል ለማይክል ምግቦችን ይዞ መጥቶ ሊያጽናና ቢሞክርም አልተሳካለትም። ካትሪን ማይክልን ይቅርታ ልትጠይቀው ብትሞክርም ማይክል ግን ማውራት እንደማይፈልግና ጆሴፍ የፈለገውን ያደርጋል መቼም አያቆምም በማለት ይመልስላታል። በማግስቱ ጆን ሊጠይቀው ሲመጣ ማይክል በቃጠሎ ክፉኛ ከተጎዳ ሌላ ታካሚ ጋር ሲያወራ ያየዋል። ከጆን ጋር ሲወጣ እዚህ ያሉት የቃጠሎ ታካሚዎች ሁሉ ልቡን እንዴት እንደሚነኩት በመግለጽ የሚቀጥለው ክፍያ በሙሉ እዚህ ለሚገኘው የቃጠሎ ሕክምና ክፍል በልገሳ እንዲሰጥ እንደሚፈልግ ይነግረዋል። ወደ ቤት ስንመለስ ጆሴፍ ያለ ማይክል ጉብኝቱ ሊካሄድ እንደማይችልና በጣም ብዙ ገንዘብ ሊያጡ እንደሆነ በብስጭት ተሞልቶ ለካትሪን ነግራታል። ካትሪን ግን ልጁ ገና ከጽኑ ህሙማን ክፍል እንደወጣ በማስታወስ መጀመሪያም ቢሆን ጉብኝቱ ላይ መሄድ እንዳልፈለገና ማይክል የራሱን መንገድ ተከትሎ መሄድ እንዳለበት ሊገነዘብ እንደሚገባ በመንገር አንዳንዴም ጣልቃ ከመግባት መቆጠብ እንዳለበት አለበለዚያ ልጁን እንደሚያጣው ትነግረዋለች። እሺ ሌሎቹ ልጆችስ ምን ይሆናሉ ብሎ ይጠይቃታል። እሷም እነሱም የራሳቸውን መንገድ እንደሚያገኙ ትነግረዋለች። ቆየት ብሎ ማይክል ፈጣሪ እንደታደገውና ለሞት ተቃርቦ የነበር ቢሆንም ሁለተኛ እድል እንደተሰጠው በማሰብ ያንን እድልም ደስታንና ፍቅርን ለዓለም ለማብሰር እንደሚጠቀምበት በመናገር ለቤተሰቡ ሲል ዝግጅቱን ሊቀጥል እንደወሰነ ለቢል ይነግረዋል። ጊዜው 1984 ነው። ስታዲየሙ በሰው ተሞልቷል። ማይክል ከወንድሞቹ ጋር ወደ መድረክ ወጥቶ መዝፈን ሲጀምር ታዳሚው በስሜት ድጋፉን ይገልጻል። ወደ ማጠናቀቂያው አካባቢ ወንድሞቹን ለሁሉም ነገር በማመስገን ይህ ከነሱ ጋር የሚያደርገው የመጨረሻ መድረኩ እንደሚሆን በመናገር ጆሴፍ ያልጠበቀው ድንጋጤ ውስጥ ይከተዋል። ካትሪን ግን ፊቷ ላይ ፈገግታ ይታያል። ጉብኝቱ ሲጠናቀቅ ማይክል መድረኩን ጥሎ ለብቻ ይወጣል። ከዓመታት በኋላ በ1988 ማይክልም ወደ ራሱ የሙዚቃ መድረክ በማምራት ከልቡ ሙዚቃውን ያቀርባል። ታዳሚውን በሙሉ በሚገርም ድጋፍ ስራውን ይቀበላል። የእርሱ ታሪክ ግን ገና ይቀጥላል። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁኝ በጣም አመሰግናለሁ። አሁን ደግሞ ስክሪኑ ላይ ከሚታዩት ቪዲዮዎች አንዱን ተጭናችሁ ተመልከቱ። በእርግጠኝነት ይመቻችኋል።